ቀልብ ይነግራል የሚለው አባባል የብርጓል ላይ የሰራ ይመስላል። የሚመጣባትን ቀድማ አውቃለችና ሞቷን ቀድማ ያወቀችው ጀግና የአትሌት ረሻ ሰዓታትና አስደንጋጭ ኑዛዜዎቿ የሁሉንም ልብ ሰብረዋል። በዝምታ በተዋጠውና የለቅሶ ድምጽ ብቻ በሚሰማበት በዚሁ አሳዛኝ ዕለት መላው የኢትዮጵያ ሕዝብ በአንድ ድምጽ ዋይ ብሎ አልቅሷል። ሜዳው ላይ ወድቃ ቀርታለች። ያቺ ለሀገሯ ሰንደቅ ዓላማ ክብር ስትል በዓለም አደባባዮች ላይ ጉልበቷ እስኪዝል የሮጠችው ጀግና ዛሬ ግን በለመደችው የጃን ሜዳ አፈር ላይ ትንፋሿ ተቋርጦ ተገኝታለች። ወዲያው አንስተው ወደ የካቲት 12 ሆስፒታል ቢወስዷትም ሕይወቷን ግን መታደግ አልተቻለም። ፖሊስ ስራው ነውና ለተጨማሪ ምርመራ ወደ ሚኒሊክ ሆስፒታል የዛችን ክንደ ብርቱ አስክሬን አስተላልፎታል። እስካሁን ግን ምን ሆና አለፈች? ምን ሆናስ ከሁለት ሳምንት በኋላ የሚካሄደውን ውድድር ትታ ሄደች የሚለው አልታወቀም። የአትሌት የብርጓል መለሰ ህልፈት ድንገተኛ ብቻ ሳይሆን ከሞቷ በፊት የተናገረቻቸው ቃላቶችና ያደረገቻቸው ድርጊቶች ነገሩን ሁሉ ሚስጥራዊና ይበልጥ አሳዛኝ አድርጎታል። የብርጓል መለሰ የተወለደችውና ያደገችው በታታሪነታቸው በሚታወቁትና ለሀገራቸው ባላቸው ፍቅር ወደር በሌላቸው ማህበረሰቦች ዘንድ ጋሸና ነው። ገና ከልጅነቷ ጀምሮ የሩጫ ተሰጥኦን የታዘቡት ቤተሰቦቿ ወደ ስፖርቱ ዓለም እንድትገባ ትልቅ ድጋፍ አድርገውላታል። የመጀመሪያ ውድድሯን አሸንፋ ቃለ መጠይቅ ሲደረግላት በሆቴል ማኔጀርነት እየሰራች ነገር ግን የሩጫ ልምምዷን አብራ እንደምታደርግ ገልጻ ነበር። ወደ ፕሮፌሽናል ሩጫው የገባቸው በ2003 ሲሆን ሕይወቷ አልፎ እስካቆመችባት ደቂቃ ድረስ ሀገሯን በላቧ አገልግላለች። በታላቅ የዓለም ማራቶኖች ላይ ስሟ በደመቀ ሁኔታ መጻፍ የጀመረው ግን በጽናቷና በጠንካራ ዝግጅቷ ነበር። የቺካጎ ማራቶን ድል አድራጊ፣ የሻንጋይ ማራቶን ኮከብ ሆና በዓለም መድረክ ስታበራ ከጀርባዋ ግን የሁለት ህፃናት እናት መሆኗን ለቤተሰቦቿ ያላትን ስስት ማንም አያውቅላትም ነበር። ሞት አይቀሬ ነው። ነገር ግን የብርጓል ሞት ለየት የሚያደርገው ቀድማ ያወቀችው መምሰሏ ነው። ከህልፈቷ ጥቂት ቀናት ቀደም ብሎ በውስጧ የሚሰማትን የሞት ጥላ ያወቀች ትመስላለች። በሲቃ በተዋጠ ድምጽና አይኖቿ በእንባ እየረጠቡ ለባለቤቷ የነገረችው ቃላት ዛሬ ላይ የሁሉንም ልብ ሰብሯል። የነበሯትን ወርቆችና ጌጣጌጦች ሁሉ በአንድ ላይ ሰብስባ ለባለቤቷ በመስጠት እኔ መሞቴ አይቀርም፣ እኔ ከሌለሁ አንተና ልጆቼ እንዳትቸገሩ ይህን ውሰድ ስትል የተናገረችው ኑዛዜ እናታዊ ስስትና የመጨረሻ ስንብት ይመስል ነበር። ይህ ኑዛዜ ዝም ተብሎ የተነገረ ሳይሆን እናት ለልጆቿ ያላትን የሞት ፍርሃትና የኃላፊነት ስሜት ቁልጭ አድርጎ የሚያሳይ ነው። የመጨረሻ ልመናዋ ደግሞ ይበልጥ አንጀት ይበላል። ሌላ ቦታ መቀበር አልፈልግም፣ ስሞት ጋሸና ወስዳችሁ አያት ያጠገብ ቅበሩኝ ስትል የተናገረችው ቃል ዛሬ አስከሬኗን ወደ ጋሸና ለመውሰድ በሚደረገው ዝግጅት ላይ ትልቅ ትርጉም ሰጥቷል። ትንቢቱን ወይስ ውስጣዊ መረዳት አሊያም ደግሞ ሌላ? የብርጓል ለኦታዋ ማራቶን ዝግጅት በምታደርግበት ወቅት በጃን ሜዳ ላይ ወድቃ ሕይወቷ ሲያልፍ ያቺ ትንቢቷ በገሃድ ተፈጽማለች። የ36 ዓመቷ የብርጓል ባትሞት ኖሮ ምናልባትም ከሁለት ሳምንት በኋላ በኦታዋ ማራቶን የኢትዮጵያን ሰንደቅ ዓላማ ዳግም ከፍ አድርጋ በማውለብለብ ለቤተሰቧና ለሀገሯ ተጨማሪ ኩራት ትሆን ነበር። ገና ለልጆቿ ያላሳየቻቸው ብዙ ፍቅር፣ ብዙ ስኬት፣ ለሀገሯ ያላበረከተቻቸው ብዙ ድሎች ነበሯት። ነገር ግን ሞት ቀደማት። አትሌት የብርጓል መለሰ በሀገራችን የማራቶንና የግማሽ ማራቶን ውድድሮች ስሟ በጉልህ የሚነሳ ስኬታማ አትሌት ነበረች። አትሌቷ ሚያዝያ 4 ቀን 2018 ዓ.ም ማለዳ በተለመደው የልምምድ ስፍራዋ ላይ ሳለች ድንገት መሬት ትቀርባትና ትወድቃለች። ነገር ግን ተመልሳ አልተነሳችም። አትሌት የብርጓል መለሰ በስፖርታዊ ሕይወቷ ለሀገሯ በርካታ ድሎችን ያስመዘገበች ብርቱ ስፖርተኛ ነበረች። ከስኬቶቿ መካከልም በ2015 በመላ አፍሪካ ጨዋታዎች በግማሽ ማራቶን የነሐስ ሜዳሊያ ባለቤት፣ በ2015 በታዋቂው የቺካጎ ማራቶን የብር ሜዳሊያ አሸናፊ፣ የሻንጋይ ፕራግና ሁስተን ማራቶኖች ባለድል፣ የፓሪስ ግማሽ ማራቶን 2 ጊዜ ባለድል፣ የሊዝበንን ግማሽ ማራቶን በበላይነት ያጠናቀቀች፣ ትዳርን ከስራ አብሮ የማስኬድ ልምዱን ከዚህ በፊት ባለፈችባቸው የህይወት መንገዶቿ የቀሰመች ሴት ነበረች። በሩጫው ዓለም እንዲህ አይነት ልብ ሰባሪ ክስተቶች አዲስ አይደሉም። ታላቁ አትሌት ሳሙኤል ዋንጅሩ በወጣትነቱ በቤቱ በረንዳ ላይ ወድቆ ህይወቱ ማለፉን፣ እንዲሁም በቅርቡ ኬንያዊው የዓለም ማራቶን ክብረ ወሰን ባለቤት ኬልቪን ኪፕተም በመኪና አደጋ የተቀጠፈበትን አሳዛኝ ክስተት እናስታውሳለን።
ኢትዮጵያም በዚህ ዓመት ያጣችው ሁለተኛ ብርቅዬ ልጇን ነው። መስከረም ወር ላይ አትሌት ሸዋረግ አለነ በድንገት ህይወቱ አልፏል። ሸዋረግ አለነ አማረ የ2025ቱን የስቶክሆልም ማራቶን ካሸነፈች ከ4 ወራት በኋላ ነበር በ30 ዓመቷን ህይወቷ ያለፈው። አሟሟታቸውን ለኛ ድንገተኛ ብለን ስም ብናወጣለትም ለእናት ግን ድንገተኛ ሊሆን አይችልም። የሞቱት ራሳቸውን ይዘው ሲያልፉ፣ ቀሪ ዘመዶቻቸው ግን የተፈጠሩ ሁኔታዎችን እየገጣጠሙ መብሰልሰላቸው አይቀርም። ለእናትና ለልጆች ደግሞ ከባዱ ነገር በዓለም ላይ ምትክ የሌላትን አንድ ሆና ሺህ የሆነች ነፍስ ጠፋች ብሎ ማርዳት እጅግ ዘግናኝ አበሳ ነው። ብቻ ግን በዓለም አቀፍም ይሁን በሀገር ቤት በድንገት እንደወጡ የሚቀሩ አትሌቶች እየበዙ ነው። እነዚህ ሁሉ ክስተቶች ስፖርቱ ምን ያክል ዋጋ የሚጠይቅና ህይወት ደግሞ ምን ያክል አጭር መሆኗን ያስታውሱናል። የብርጓልም የዚሁ አሳዛኝ ታሪክ አካል ሆና አልፋለች። ዛሬ ጋሸና ጀግናዋ ልጇን ልትቀበል ታለቅሳለች። ያቺ የኢትዮጵያ ኮከብ በጃን ሜዳ በጀመረችው ሩጫ በጋሸና አፈር ስር ልታርፍ ነው። ለወትሮዋ የሰሜን ወሎ ዋድላ ወረዳ መናገሻዋ ጋሸና በነፋሻው አየሯ በስልታዊ የመሬት አቀማመጧ አፈር ሲሆን ወደ ቤት ግቡና ሙጫ ቁርስ ቅመሱ በሚለው ማህበረሰቧ ፈገግታ ነበር የምትታወቀው። የወልዲያንና ደብረ ታቦርን ለማገናኘት ሁነኛ መተላለፊያም ናት። ዛሬ ግን አሳድጋ ወደ ከተማ የላከቻት ጀግና ልጇ ሞታባታለች። በሐዘን ጥላ ስር ወድቃለች። ለባለቤቷና ፍቅሯን ሳይጠግቡ ለተለየቻቸው ልጆቿ፣ ለወዳጅ ዘመዶቿ እንዲሁም ለመላው የስፖርት ቤተሰቦች መጽናናትን እመኛለሁ። ነፍስሽን በደጋጎቿ አጠገብ ያኖራት። ስራሽ ለዘላለም ሲወሳ ይኖራል። በሰላም ረፊ።